የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው ቤተ ክርስቲያን የሌለችባት ሀገር በድን ናት። አሁንም ማዋራው እንደዛ ነው። በድን ይሸጣል። ለዛ ነው ሀገራችን አሁን ቤተ ክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች። ሶስት በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ? አዎ ብሏል። አዎ አላለም። የት እንዴ? በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታውቁት። በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? እመቤታችን ፍጡር ብቻ አይደለችም። ለምሳሌ ብለን ብንናገር ከፍጡር ውጭ ሌላ ምንድን ነው ያለው? ለምሳሌ ቅዱሳን የማይከበሩበት ምን ያደርጋሉ እነሱን አንፈልግም የሚል ሰው የቦዔዝ እርሻ አይደለም። በቃ አድራሻውን ነገርም ማለት ነው፣ ሌላ ቦታ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ ከትላንትናው ጋር ተገናኘ የሚቀጥሉ ሀሳቦችን አንዳንድ ሀሳቦች ይዤላችሁ መጥቻለሁኝ። ከዚሁም ደግሞ መታረም አለበት ብል ያሰብኳቸውን ሀሳቦችንም እንዲሁ የምናነሳ ይሆናል። መምህራኖቻችን ዲያቆን ሄኖክ ኃይሌም አንድ ግሩም ጉዳይ ስላነሱ እነሱ እናነሳለን። አባታችን አቡነ አብርሃምም ስለ ግዕዝ ያለውን ሀሳብ አንስተው ተናግረዋል። በደንብ መተቸት ያለባቸውን ተችተዋል። አሁን የተወሰነ መጠን እና በኋላ ደግሞ በስፋት የምንዳሰው ይኖራል። ከወሃቢያ ጋር በተገናኘ እንግዲህ ቤተክርስቲያን ያለ ስሟ ስም ሰጥተው ፋኖ ኦርቶዶክሳውያን ተጋዳዮች አድርገው በፋኖ ስም ሙስሊሞችን እየገደሉ እንደሆነ አንዳንድ መረጃዎችን እያወጡ ይገኛሉ። እሱ ላይ ምላሽ እንሰጥበታለሁ። የዋቄፈና እምነት ተከታዮች አልፎ ተርፎ ክርስቶስ ስለ አምላክነቱ አልተናገረም አልተሰበከም እያሉ ነው። አቡነ ኤርሚያስንም ይዤላችሁ መጥቻለሁኝ። እስከ ፍጻሜ ድረስ ተከታተሉት። ለብዙዎች እንዲደርስ ይህን ነገር ላይክና ሼር ማድረጋችሁ አትርሱ። እንጀምር። ቅዱሳን የማይከበሩበት ምን ያደርጋሉ እነሱን አንፈልግም የሚል ሰው የቦዔዝ እርሻ አይደለም። በቃ አድራሻውን ነገርም ማለት ነው፣ ሌላ ቦታ ነው። እኛ የቦዔዝ እርሻ ነው የምናጭደው። ቅድስት ቤተክርስቲያን ነች። እሷ ጋር ደግሞ ቃርሚያ አለ። ሁሉም ማጫጅ አይደለም። የሆነው ያጭዳል፣ የሆነው ይቃርማል። እንደዚህ ነው እንግዲህ ምን ታረጋዋለህ። እና ወደ ነጥባችን ስንመጣ ይቺ ሴት መታ ለኑኃሚን ነገረቻት፣ ደስ አላት። የአሕዛብ ቤተክርስቲያን ለእስራኤል ቤተክርስቲያን ነገረቻት። ክርስቶስን አወቅኩት አገኘሁት ብላ ማለት ነው። ነገረቻት፣ ደስ አላት። ምን አለች? በይን ከሰማሽማ ታጠቢ፣ ተቀቢ፣ ልብስሽን ልበሺ አለች። ቦዔዝ ክርስቶስን ስናገኝ እንታጠባለን። በምን? በጥምቀት ነው። ምን መታጠብ አለ? ከውሃ መታጠብ ጋር በቃሉ አንጽቶ የሌለ ቤተክርስቲያን እንደዛ ነው ያነጻት ያጠባት። ስለዚህ ጥምቀት ነው። ታጠቢ ተብለናል፣ እንታጠባለን። ቦዔዝን አግኝተንማ ዝም አንልም። ክርስቶስን ያገኙ ሁሉ ይታጠባሉ፣ ይጠመቃሉ። አንተና ቤተሰቦች በኢየሱስ ክርስቶስ ስም እመን ተጠመቅ ብለው ሲያጠምቁ አልነበረ? ስለዚህ እነ ጴጥሮስ ኑኃሚኖች ናቸው፣ የእስራኤል ቤተክርስቲያኖች ናቸው። ለአሕዛብ የሚነግሩት በክርስቶስ ስም አምናችሁ ተጠመቁ ነው። ታጠቢ፣ ተቀቢ። ቅባ ሜሮን ነው። ምን ቅባት አለ? ከቅዱሱ ቅቢ። ልብስሽን ልበሺ። ምንድነው የምንለብሰው? ክርስቶስን ነው። ሌላ ምን እንለብሳለን? የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ተብሏል አይደል? ስለዚህ ቦዔዝን አግኝቶ መቀመጥ የለም። ክርስቶስን እንለብሰዋለን፣ እንጠመቃለን፣ እንታጠባለን፣ እንቀባለን፣ ለብሰን አጊጠን። ከዛስ ሌሊት ሂጂና ድንኳኑን ከፍተሽ ተኝቷል አለች። እንዳትቀሰቅሽው ገብተሽ ከእግሩ በታች ተኝ፣ እኩለ ሌሊት ላይ ይነቃል አለች። ሞቱን ማመናችንን ነዋ። መስቀሉ ስር ነው የምንሆነው። መስቀሉ ስር ሁኚ ማለት ነው። እግሩ ስር ሁኚ ማለት የተቸነከረ እግሩን እይ፣ ከእግሩ በታች ተኝ ማለት ከመቃብሩ ስር ነው የምንደፋው። በተኛበት ከእግሩ ስር ተኝ ማለት ሞቱን እመኚ ማለት ነው። አትቀስቅሱት ይላል እኮ መኃልየ ላይ፣ በቦታው እንመጣበታለን። ውዴ ተኝቷልና አትቀስቅሱት እስከ አመ ፈቀደ ይላል። እስከወደደ ድረስ እስኪነሳ አትቀስቅሱት ተብሏል። ውዷ ክርስቶስ እስኪፈልግ እስኪነሳ ማትቀሰቀሰው ሙሽራ ቤተክርስቲያን ነች። ነፍሷ የወደደችውን አግኝታዋለች፣ ግን እስኪነሳ ድረስ አትረብሸው። እስከ አመ ፈቀደ እስከወደደ ድረስ ይተኛ ተውት የምትለው። ስለዚህ ሩት ቀስ ብላ ገብታ ከእግሩ በታች ተኛች። ቤተክርስቲያን መች ረበሸችው? ለሷ ብሎ
በአደባባይ በጥፊ በተመታበት በዕለተ ዓርብ ደሙን ባፈሰሰበት በዕለተ ዓርብ በሞተ ጊዜ በመቃብር በተኛ ጊዜ አላወከችውም። ቀስ ብላ ከእግሩ ስር ተኛች፣ መቃብሩን ተሳለመች ማለት ነው። እኩለ ሌሊት ላይ ተነሳ፣ ተነግሮናል እንደሚነሳ። ኑሐሚንም አውቃለች፣ ቤተ ክርስቲያን አውቃለች ክርስቶስ እንደሚነሳ። እሱም ነግሯት ነበር ደጋግሞ። ስለዚህ ተነሳ እኩለ ሌሊት ላይ። አንቺ ማነሽ አላት። እኔ ሞዓባዊቷ ሩት ነኝ፣ አንተም ብዬ ነው የመጣሁት አለች። እና ሊቤዡን ከሚችሉት አይገርምም? እኔ እንደው ብሉይና አዲስ አንዳንዴ ሲገጥም ራሱ አዲስ ኪዳን ይሆናል። ሊቤዡን ከሚችሉት አንዱ እሱ ነው ቦዔዝ አለች ኑሐሚን። የተቤዠን ማን ነው? ክርስቶስ ነው። ማን ይቤዠናል? ቤዛችን እሱ ነው። አይገርም? እና ሊቤዡን ከሚችሉት አንዱ እሱ ነው አለች። እናመሰግናለን መምህራችን ዲያቆን ሄኖክ ኃይሌን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደልልን። በተለይ ተከታታይ ትምህርት አሁን እያስተማረ ድንቅ የሆኑ ነገረ ክርስቶስን በቀደምት አባቶቻችን ውስጥ በቀደምት መጽሐፍ በብሉይ ኪዳን በነበረ ውስጥ እንዴት አድርገን እንደምናገኝበት ጥሩ አድርጎ የተናገረው ነገር ስለሆነ እንድትረዱት እንድትመለከቱ ደጋብዛችሁ ብዬ ስላሰብኩኝ ነው። ወደ ኢሬቻው ጉዳይ እንምጣ። እንግዲህ ከኢሬቻ ጋር በተገናኘ ትናንትና ይህን ቪዲዮ አሳይቻችሁ ነበረ። ይህን ቪዲዮ ሳሳያችሁ የቆየ ነው ምናምን ብላችኋል። ጥሩ። ግን እኔ ትናንትና በእነሱ በቲክቶክ ገጻቸው ላይ ትናንትና የተለጠፈ ቪዲዮ ስላገኘሁኝ እንጂ የቆየ እንደሆነ ባቅ ኖሮ እኔ የቆየ መረጃዎችን የምታውቁት የቆየ መረጃዎችን የቆየ ነው ብዬ እነግራችኋለሁ እንጂ ካልቆየ አዲስ ከሆነ አዲስ ነው ብዬ ነው የማቀርበው። የቆየ ከሆነና ካወቅኩትኝ የቆየ ነው ብዬ ከምናገረው አይደለም። ስለዚህ ይሄ ቪዲዮ የቆየ ከሆነ አሁንም ቢሆን ይቅርታ ጠይቃለሁ። እኔ እንደዛ ስላልመሰለኝ ያገኘሁትኝም እዛው በእነሱ ገጽ ላይ እንደ አዲስ ስለተለጠፈ ነው። ምናልባት ወደ ሌሎቹ ሀሳብ ከመግባት በፊት ከዋቄፈና ጋር ያለውን ነገር እንጨርሳለን ብዬ ስላሰብኩኝ ነው። ይሄ የምታስታውስ ነው። በባለፈው ጊዜ ተጽፎላቸው የነበረው ደብዳቤ ነው። 2025 ላይ ነሐሴ ላይ የተጻፈ ደብዳቤ ነው። እንከባበር ተብሎ ኢሬቻ የኛ የሃይማኖታችን የኢሬቻ ገሃና ቅዱስ ስፍራችን ስለሆነ ሌሎች ቤተ እምነቶች እንዳትመጡብን ብሎ የጻፉት ነው የምታስታውሱት። ግን እና አቡነ ሳዊሮስ ደፈሩት እንደምትመለከቱት ማለት ነው። ይሄ የዋቄፈና እምነት ተከታዮች ተቋም ደቡብ ማዕከል የቦሌ ሆራ ገልማ ቢሮቸው ወይም ኦፊሳቸው ቤተ እምነታቸው። ስለዚህ እነኚህ ሰዎች ቤተ እምነት ያላቸው ኦፊስ ገብተው ቤተክርስቲያን ኮት ማምለኪያ ቦታ ሰርተው እየኖሩ ያሉ ሰዎች ቤታችን አትምጡብን፣ የተቀደሰ በዓላችን ነው አትንኩብን እያሉ የኛዎቹ ግን በግድ እየሄዱ ነው። በጣም ያሳዝናል። ከኢሬቻው ጋር አንዱ ከመነሳቴ በፊት አንድ ቪዲዮ መሀል ላይ ያስገባላቸው ወደ ኢሬቻው እና ወደ አቡነ አብርሃም ከመሄድ በፊት ወንድማችን ቴዶም ይህን ሀሳብ አንስቷል። ዛሬ ጠዋት ላይ ያየሁት ሀሳብ ነው። ቲክቶክ ላይ የሚሰራጭ ነበረ። ፋኖ በመካነ ሰላም ላይ ሼሆችን ገደሉብን፣ ኦርቶዶክሳውያን ሼሆችን ገደሉብን እያሉ ወደ ሆነ ነገር የሚዬ ወደ አብዬ አይነት ነገር እየሆነ ነው ያለው። በነገራችን ላይ ከጽንፈኛ ወሃቢያ ጋር ተገናኘ። እስቲ ከቻልኩኝ ከሰዓት በኋላ አንድ ዝግጅት ሰፋ ያለ ዝግጅት ለማቅረብ ሞክራለሁ። ምክንያቱም ምን ያህል ሚዲያውን እየጠመዘዙት እንደሆነ አንዱ ትልቅ ማሳያ ይሆናል ብዬ ስላሰብኩኝ ነው። ለማንኛውም ቴዶ የሚያሳየውን በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናናት ይሁን። ከዚህ ውጭ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉም። የአካባቢው እስልምና ጉዳዮች ጽሕፈት ቤት ባስነበበው መግለጫ ላይ መጨረሻው አንቀጽ ላይ ቤተክርስቲያናችን ሂዱ ተዋጉ ብላ እንደሸኘች አይነት የሚያስመስል እናታችንን ተጽዕኖ ውስጥ የሚከት ጽሑፍን አስነብቧል። ይህ ነገር በፍጹም ትክክል አይደለም። ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጪ ሂዱ ጦር ስበቁልኝ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር እፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ፣ መነኮሳት ሲገደሉ፣ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንትም ቤተ እምነት ይህን አደረገን ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆነ ዛሬም በመንግስት የሚገረዱ
አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተ ክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁል ጊዜ ነፃ ያወጣል። ቤተ ክርስቲያን በሌለችበት እያዋላችሁ ባላደረችበት እያሳደራችሁ የጸብ ምክንያት የጸብ አጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተ ክርስቲያናችን ስንዱ እመቤት ሁል ጊዜ ስለ ሰላም እምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። እናመሰግናለን። በነገራችን ላይ ኮሽ ባለ ቁጥር አሁን ወሃብያው ይሆን ያለው ምንድነው? ኦርቶዶክሳዊ እንዲህ ያደረጉ ነው። ምክንያቱም ኦርቶዶክስን እንደምንም ብለው መምታት ነው ፍላጎታቸው። እንደምንም ብለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ማሳቀቅ ስለሚፈልጉ ይሄ እነ ጀበሉ የአህመዲን ጀበል ሐሳቦችም ጭምር ስለሆነ እንዳልኳችሁ በከሳት በኋላ ወይ በሌላ ቪዲዮ መለስበታለሁ በደንብ እናየዋለን። አቡነ አብርሃም ጥቂት የተናገሩት ነገር እና እናላፈዋለን። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸውን እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም። ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደሌሎቹ ቋንቋዋን ባህል እናመሰግናለን። ስለዚህ ቋንቋ ነው። ቋንቋነቱን ደግሞ ተጠቅመን ከዓለሙ ጋር ልንገናኝበት እንችላለን፣ ልንግባባበት እንችላለን። ግዕዝም ቋንቋ ነው። መማር የምትፈልጉ ትማሩታላችሁ። መማር የማትፈልጉ ደግሞ ትምህርቱን አቋርጣችሁ ትወጣላችሁ። አንዱ አማራጭ የሚሆነው ብዬ አስባለሁኝ። ወደ ዶክተሩ እንምጣ። እንግዲህ ይሄ ሰውም ዶክተር ነው እንጃ። አሁን ይሄ ከዋቄፈና ጋር ያሉ ዶክተሮች ምን እያጠኑ ዶክተሬት እየተቀበሉ እንደሆነ መድኃኔዓለም ክርስቶስ ይወቅ። ይህ ሰው መጥቶ እንዲህ አለ። በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ? ብሏል አላለም? የት ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይፈጠር እኔ ነኝ ብሏል። ተው ቆይ እኔ ሐሳቡ አይደለም ነበርኩ አይነት ነበርኩ አላለም። ነኝ ነው ያለው። ነበርኩ አላለም። ነኝ ነው ያለው። የእግዚአብሔር አንደኛው ስም ዘጸአት 33 ላይ የሚነግረን እግዚአብሔር ብቻ ነው እኔ ነኝ የሚለው። that's why ሊወግሩት ፈለጉ ይላል ዮሐንስ ወንጌል ምዕራፍ 8 ላይ። ለምን ሲባል ራሱን ከእግዚአብሔር ጋር አስታኳልና ብለው ማለት። ምክንያቱም እኔ ነኝ የእግዚአብሔር ስም ስለሆነ ማለት። አብርሃም ሳይፈጠር እኔ ነበርኩ። ለምንድን ነው እኔ ነኝ የእግዚአብሔር የምለው? ኢየሱስ ቆይ ሌላ ቦታ ደግሞ ምን ብሏል እንዴ? አባት ብሎ የጠራው ማንን ነው? እግዚአብሔር አብን። ስለዚህ እንዴት እኔ ፈጣሪ ነኝ ብሎ ይናገራል ታዲያ? እግዚአብሔር አባት ቆይ ልንገርህ፣ አባት ካለ አባቴ ካለ እሱ ልጅ ነው ማለት ነው። ስለዚህ እግዚአብሔር አብ ወልዶታል እያሉ ነው። እግዚአብሔር አብ ወልዶ ለምን ፈጣሪ እኮ እንደ አባት ይቆጣል? ኖ ልጅነት ግንኙነት ነው እንጂ እሷ የግንኙነት ነው እኮ አይደል? አባትና ልጅ የግንኙነት ጉዳይ ነው እንጂ ነሰሰርሊ መውለድ አይደለም አይደለም። አዎ እና ዛሬ እሱ ነው የምልህ። ስለዚህ ኮንሴፕቹዋሊ አባት ብሎ ሲያስተምር ከተናገረ እሱ ልጅ ነው ማለት ነው። በኔ በኩልም እንትናችሁ ደርሳቸዋል ብሏል። እንደውም ለምሳሌ የአያንቱን ኮንሴፕት የፈጠሩ አያና አይደለም። አያናማ የአያንቱነትን ኮንሴፕት የፈጠረው እሱ ነው። አያንቱ ምንድነው? አያንቱ ማለት በእግዚአብሔርና በሰው መካከል አለሁ በኔ ነው ሚልጃቹም መሐከለኝነት። አዎ እና ስለዚህ ያ ኮንሴፕት
አይዋ እንግዲህ እንትኑ ነባሩ እንዴት እንደሚሆን በዛው ላሳይ ነው። ያ ኮንሰፕት በዛን ጊዜ ነው የተጀመረው በኢየሱስ ማለት ነው። እና ከዛም በኋላ አሁን እና ሌሎችም የሚቃወሟቸው እነዚህ አያንቶች ያንን ፈለግ ይዞ ይሄዱ ናቸው። መሐከል ይው ወደ ሌላ እምነት ነው ወይንስ በዋቄ ፈናው አያንቱ ማለት እንትና አያንቱ ሶሪ ኢየሱስ አያንቱ ነው ራሱ። አያንቱ ማለት ነብይ። ስለዚህ በዋቄ ፈና ሌላ አያንቱ አለ በዋቄ ፈና እምነት እንዴ? አሁን እነኚህ እንዳልኳቸው በምን አይነት ሁኔታ ዶክተርነቱን እያመጡት እንደሆነ አሁንም ድረስ እየገባኝ አይደለም። ማሰብ በጣም ከብዷቸዋል። ክርስቶስ ኢየሱስ አምላክነቱን የገለጸባቸው መጽሐፍ ቅዱስ ላይ በጣም ብዙ ክፍሎች አሉ። በጣም ብዙ ክፍሎች ዮሐንስ 8 አለ፣ ዮሐንስ 13 ላይ አለ፣ ዮሐንስ 1 ላይ አለ፣ ዮሐንስ 17 ላይ አለ፣ ራእይ ላይ አለ። በጣም መጥቀስ እንችላለን። ራሱ በአንደበቱ የተናገራቸው ነገሮች ማለት ነው። ስለዚህ አባትና ልጅ ስለሆኑ አንዱ አምላክ አይሆንም ወደሚል ነገር ነው የመጣው። ይሄ ደግሞ እንግዲህ ያለማወቅ ጥግ ነው፣ ወይ ደግሞ ለእስልምና የቀረበ ትምህርት ነው የሚሆነው ማለት ነው። የኔታ ጋር መዝገበ ቃል እንጣ ክርስቲያን የሌለችባት ሀገር በድን ናት። አሁንም ማወራው እንደዛ ነው። በድን ይሸታል። ለዛ ነው ሀገራችን አሁን ቤተክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች። እየሸተተች ያቺ ኢትዮጵያ ሁሉ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። በጣም መጥላላት፣ ሰውን ከሰው መለየት፣ ማረድ፣ እንዲህ አይነት ስሜት፣ ጭካኔ ይበዛል። እነዚህ ሾሆች የት በቀሉ? ከየት መጡ? እሾሃሜ ከላይ ይብቀልብ የተባለው እዚህ ሀገር ነበር። እነዚህ ሾሆች ከየት መጡ? አየህ፣ ይህንን አሁን ነው ሀገርን መጠበቅ የሚባለው። አሁን በኋላ ከተያዝክ በኋላ ማልቀስ ብቻ ነው መፍትሄ፣ ሌላ ምንም እና ሀገር ቤተክርስቲያን የሚባሉት ተለይቶ የሚታዩ አይደሉም። ይሄ ነው ሀገር ውስጥ ነው ቤተክርስቲያን ያለችው። ከዛ ደግሞ እንደ ዓለምን በያሉበት ሀገራቸው ውስጥ ነው። ለዚህ ነው መንፈሳዊያን አባቶችም ያሉበትን ሀገር በጣም ይወዱና ያከብሩ የነበረው። አቡነ ሽኖዳ ታላቅ መንፈሳዊ አባት ናቸው። ግብፅን እንዴት እንደሚገልጹ ሳስብ በጣም ይደነቃል። በጣም ነው የሚወዱ። ይገርማል። ይህ ብቻ አይደለም አባቶቻችን እና አቡነ ጴጥሮስ ስለዚህ ሀገር ተሰውተዋል። የሚገርም እኮ ነው። ይህ ግን ሰማዕትነት ተደርጎ ነው የተቆጠረላቸው። ለምን? ህዝቤን ለባዕድ እንዲገዛ አልሰብክም ብለው በቃ የሀገራቸውን ማንነት ለሚያጠፋ መንግስት በቃ እንዲገዛ አልሰብክም ነበር ያሉት። አቡነ ቄርሎስ እንዲህ ብለው የለ ብለው ከግብጽ የመጡትን ጳጳስ እንደ ምሳሌ ጠቀሱ። አይ ቄርሎስ እኮ ግብጻዊ ናቸው፣ እኔ ኢትዮጵያዊ ነኝ አሉ። በሚገርም ቄርሎስ እኮ ኢትዮጵያዊ ናቸው፣ እኔ እኮ ማነው ግብጻዊ ናቸው፣ እኔ እኮ ኢትዮጵያዊ ነኝ፣ ስለ ኢትዮጵያ የሚገደኝ እኔ ነኝ አሉ። አያችሁ፣ ሰማዕቱ አቡነ ጴጥሮስ ስለ ኢትዮጵያ የሚገደኝ እኔ ነኝ፣ እኔን ልትገሉኝ እንዳሰባችሁ አውቃለሁ፣ ስለዚህ የወደዳችሁትን ታደርጋላችሁ፣ ተከታዮችን ግን ተው አሉ ምዕመናኑን። መምህራንን ያኑሩልን። መምህራን ሊቃውንትን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ አሁንም ቢሆን አቡነ ኤርሚያስን በተለይ ጥሩ መልእክቶች እያስተላለፉ ስለሆነ አቡነ ኤርሚያስን መሀል ያስገባላችሁና አንድ ጉዳይ ከዛ በኋላ ምን እንዳሰው ነገር ይኖራል። ትናንትና በተወሰነ መጠን ጨረታ ጀምረው ነበር፣ እንጨርሰዋል። አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታውቁ። በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? ወደ ሰንበት ትምህርት ቤት ስንሄድም ይሄው ነው፣ መዝሙር ላይ ነው የምናተኩረው። ተመሳሳይ ነው። የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ ነው። እነሱም በሚገባቸው አማርኛ መዝሙር ላይ ነው የሚታገሉት፣ እኛም ግዕዝ መዝሙር ላይ ነው የምንታገለው። ጽንሰ ሐሳቡን በማስተማር ረገድ ግን ሰንበት ትምህርት ቤትም ዜሮ ነን፣ አብነት ትምህርት ቤት ላይም ዜሮ ነን። ለዚህ ነው ሀልዎተ እግዚአብሔርን በትክክል አለማወቃችን፣ ነገረ ስጋዌን በትክክል አለማወቃችን፣ እግዚአብሔር የተለያዩ ሀብታትን የሚያስተላልፍባቸውን መንገዶች በትክክል አለማወቃችን፣ አለመረዳታችን ብዙ ጊዜ ቤተ ክርስቲያኗ እንደተሳሳተች አድርጎ ያስቆጥራል። የቤተ ክርስቲያኗ የእምነት አቋም ስህተት እንደሆነ ተደርጎ እንዲወራ ያደርገዋል። የቤተ ክርስቲያኗ እምነትም ሆነ ስርዓትም ሆነ ትውፊትም ሆነ እንከን የለሽ ንጹህ ስንዴ ነው።
እውነት ለመናገር እሷን ለማወቅ ግን የሚያስችል ሲስተም አልተዘረጋለን። አሁን እዚህ ላይ ነው ሰበካ ጉባኤም መረባረብ ያለበት፣ መምህራንም መረባረብ ያለበት። በዘመን አደረጃጀት ስንል ምን ማለታችን ነው? አንድ ወደ አብነት ትምህርት ቤት የሚገባ ደቀ መዝሙር ውዳሴ ማርያም መሸምደዱ እንዳለ ሆኖ ሀልወተ እግዚአብሔርን ግን ቅዱስ ኤፍሬም ውዳሴ ማርያምን የደረሰው ከብዙ ሂደት በኋላ ነው። ቅዱስ ያሬድ ድጓን የደረሰው ከብዙ ሂደት በኋላ ነው። መጀመሪያ መሰረተ እምነቱን አውቆ ነው። መሰረተ እምነቱን ማወቅ እግዚአብሔር ማለት ምን ማለት ነው? እግዚአብሔር አንድም ነው ስንል ሶስትም ነው ስንል በምኑ ነው? የዚህ ማስረጃውስ ምንድን ነው የሚለውን ጎን ለጎን እያሳየን ከሄድን እነዚህ ሰዎች አማንያን ዘማሪያን ይሆናሉ። አሁን እኛ በቅጡ ሳናውቅ ዘማሪያን ነው፣ በቅጡ ሳናምን ማለት ነው። ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆኑ እንደ ዘፈን እንደ ሙዚቃ እያደረግነው ማህሌቱን እኔ ልበል የኔ ነው እንጂ አንተ ምንድነው በሚል ዱላ ይገጠማል። እንደ መፈናከት አለ። ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም። በትልቅ ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ መዝሙር ላይ ቁመን ከዚህ ካልወጣን ይችን ቤተክርስቲያን አናሻገርም። አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያችሁ ነው። አሁን ብዙ ቄሶች ብዙ ቄስ ተብዬዎች እናመሰግናለን። አባታችን ቡራኪው ትድረሰን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልኝ። ከዚህ ጋር በተያያዘ አንዳንድ ሀሳቦች የሚነሱ ጥያቄዎች አሉ። ውዳሴ ማርያም ነገር እግዚአብሔርን አለውት እግዚአብሔርን አያሳውቅም ወይ? ትርጓሜውን የተማረ ሰው ሊያውቀው ይችላል። በጥሞና በማስተዋል የተማረ ሰው ሊያውቀው ይችላል። ግን በመሸምደድ ብቻ የኖረ ሰው ግን እኔ አለውት እግዚአብሔርን ያውቅበታል ብዬ አላስብም። ለምን? ትርጓሜው ካልታወቀ ምን እንደሚል ካልታወቀ በቅዱስ ኤፍሬም ሕሊና ሆነው ካላሰቡት በአባ ሕርያቆስ ሕሊና ሆነው ካላሰቡት ቅዳሴውን በሽምደዳ ብቻ አለውት እግዚአብሔር ይታወቃል ብዬ አላስብም። በደንብ በማስተዋል በመገንዘብ መሆን ያለበት ነገር ነው እንጂ እንዲሁ በሽምደዳ ብቻ የሚሆን ነገር ስላልሆነ ማለት ነው። ስለዚህ ከመሸምደድ ባለፈ በማስተዋል በጥበብ ቢሆን ደግሞ ነገሮች ደግሞ ይበልጥ የተሻሉ ነገሮች እንደሚሆኑ ሀሳቡን እንድታስቡት ነው። መምህር ዮሐንስ ጌታቸው ጋር ልምጣ። መምህር ዮሐንስ ጌታቸው እንግዲህ ይህን ሰሞን የነበረውን እንደምታስታውሱት ከፖድካስቱ ጋር በተገናኘ እመቤታችን ፍጡር ብቻ እንላትን ስለዚህ ከሱ ጋር በተገናኘ የሚነሳ ሀሳብ ነው። ስለዚህ እሱን እንስማ። እመቤታችን ፍጡር ብቻ አይደለችም። ለምሳሌ ብለን ብንናገር ከፍጡር ውጭ ሌላ ምንድን ነው ያለው? ለምሳሌ ሁለት ነገሮች ነው ሊኖሩ የሚችሉት፣ አንዱ ፈጣሪ፣ ሌላው ፍጡር። ስለዚህ በዚህ በዓለም ሁለት አካላት ነው የሚኖሩ። ዓለምን ያስገኘ እግዚአብሔር አለ፣ ደግሞ የተፈጠረ ፍጥረት አለ። እመቤታችን ፍጡር ብቻ ካልሆነች ልትሆን የምትችለው የሚቀራት ፈጣሪ ነው ልትባል የሚገባው ማለት ነው። ይሄ ደግሞ ክህደት ነው። ይሄ ክህደት ነው። ስለዚህ ፍጡር ብቻ ናት እመቤታችን። በባህሪ ከተካሄደ ፍጡር ብቻ ናት። ይሄ ምንም አወዛጋቢም አከራካሪም አይደለም። እመቤታችን ባህሪዋ የፍጡር ባህሪ ነው። የተገኘችው ከሐና ከኢያቄም ናት። ኢየሱስ የሷ ፈጣሪዋ ነው፣ አስገኘዋ ነው፣ አዳኟ ነው፣ ጠባቂዋ ነው፣ መድኃኒቷ ነው፣ ህይወቷ ነው። በቃ እረፍቷ እሱ ነው። የጸጋዋ ሁሉ የክብሯ ሁሉ ምንጭ እሱ ነው። ያለሱ እሷ ምንም አይነት ክብር የላትም። በነገራችን በራሷ ብቻ እግዚአብሔር ሳያከብረው በራሱ ክቡር ሆኖ ሊገኝ የሚችል በራሱ ባህሪንም ቢሆን ለምሳሌ ሰብእና ክቡር ፍጥረት ነው። ሰውነትን አክብሮ የፈጠረው ግን እግዚአብሔር ነው። በራሱ ራሱን ሰው ማድረግ የሚችል ሰው የለም። ወይም በራሱ ራሱን ኦርቶዶክስ ወይም በራሱ ራሱን መልአክ ያደረገም መልአክ የለም። መልአክን መልአክ ያደረገው እግዚአብሔር ነው። ሰውንም ሰው ያደረገው እግዚአብሔር ነው። ስለዚህ ሰውነት ክብር ነው፣ መልአክነትም ክብር ነው። የሰውነትንም የመልአክነትንም ክብር ከእግዚአብሔር የተሰጠ ነው። እግዚአብሔር ነው ያን ለፍጥረቱ የሰጠው እንጂ በራሱ ነው መልአክ ልሁን ብሎ የሆነ መልአክም የለም። በራሱ ነው ሰው ልሁን ብሎ የሚሆነ ሰው የለም። ሰውን ሰው ያደረገው እግዚአብሔር ነው። መልአክንም መልአክ ያደረገው እግዚአብሔር። እመቤታችንንም የቀደሳት ያከበራት ያዳናት ህይወቷ መድኃኒቷ
እረፍቷ፣ ብርሃኗ፣ ጌጧ፣ ክብሯ በአጠቃላይ እግዚአብሔር ነው እና እመቤታችን አምላክን በመውለዷ ምክንያት ቅድም እንደነገርኳችሁ አንደኛ ኃይል አርያማዊት አትባልም፣ ሁለተኛ አምላክ አትባልም፣ ሶስተኛ መካከለኛ አትባልም። መካከለኛ የሚለው ለምሳሌ በምልጃ ሂደቱ ሶስት አካላት አሉ። የሚለምን አለ፣ የሚለመንለት አለ። በዚህ በምልጃ ሂደት ውስጥ ሆነን ለምሳሌ ልብ በሉ፣ የሚለመነው እግዚአብሔር ነው። የሚለምኑት ደግሞ እግዚአብሔርን ይቅርታ አድርግ፣ ማር፣ ይሄን አድርግ ብለው የሚለምኑት ባለሟሎቹ ናቸው። የሚለምንላቸው ደግሞ እኛ ኃጥአን ነን። ስለዚህ በዚህ ውስጥ ከሆነ መካከል ላይ ቅዱሳን ይገባሉ። እመቤታችንም፣ ሰማዕታትም፣ ጻድቃንም፣ ነቢያትም፣ ሐዋርያትም እግዚአብሔር ጸጋ የሰጣቸው በአጠቃላይ የነሱ መካከለኝነት የማማለር ነው። በእኛና በፈጣሪ ፊት መካከል ሆነው ስለ ኃጥአን ይቅር በላቸው ብለው ይለምናሉ። ክርስቶስ ያደረገውን የቤዛነት ስራ ግን አይሰሩም። ክርስቶስ መካከለኛ ነው ሲባል ሰውነትን ከአምላክነት ጋር ያስታረቀ ማለት ነው። የሰውነት ባህሪን ከአምላክነት ባህሪ ጋር ያስታረቀ አንድ ያደረገ ማለት ነው። እርሱ ያደረገውን ማድረግ የሚችል ማንም ፍጡር የለም። እመቤታችንም ቅዱሳን ማንም መልአክም ምንም የለም። አኮ በመልአክ አኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ተብሎ የተነገረው ለዚህ ነው። ኢሳይያስ 62 63 ቁጥር 7 ጀምሮ የዳነው በመልአክ አይደለም፣ በአማላጅም አይደለም። የዳነው በራሱ በእግዚአብሔር ነው። ራሱ እግዚአብሔር መጥቶ ሰው ሆኖ የኛን ሰውነት ተዋህዶ ነው ያዳነን። ስለዚህ ፍጹም መካከለኛ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ስለዚህ እመቤታችን የአምላክ እናት መሰኘቷ ወይም መባሏ አንደኛ አርያማዊት አያሰኛትም፣ ሁለተኛ አምላክ አያሰኛትም፣ ሶስተኛ መካከለኛ ራሱ አያሰኛትም። ለምን? ኢየሱስ መካከለኛ ስለሆነ፣ ፍጹም ሰው ፍጹም አምላክ ስለሆነ እናቱን ፍጹም ሰው ፍጹም አምላክ ብትሆን ነው እሱን የወለደችው ብለን አንናገርም። እንዲህ ምንል ከሆነ ኢየሱስ አምላክ ነው። ምንም ፍጹም ሰው ፍጹም አምላክ ቢሆንም አምላክነት ከሰውነት ጋር ተከፋፍሎ አይኖርም። ከተዋህዶ በኋላ ሁለቱ አንድ ነው የሚሆኑት። የአምላክነት ባህሪ ከሰውነት ባህሪ ጋር ተዋህዶ ያለመለያየት በፍጹም ማንም ሊለያየው በማይችለው ሁኔታ ሁለቱ ተዋህዶ አንድ ነው የሆኑት። ስለዚህ ፍጹም ሰው ፍጹም አምላክ ስንል ክርስቶስ ሰውነቱን ከአምላክነቱ ይሄ ሰውነቱ ነው ይሄ አምላክነቱ ነው ብለን አንከፋፍለውም። አንድ ነው። አንድ one incarnate nature of God the word እንላለን። አንድ ስግው የሆነ አንድ የእግዚአብሔር ቃል ባህሪ ነው የምንለው። የስግው ቃል ባህሪ አንድ ነው፣ አንድ ባህሪ ነው። የአንዱ ባህሪ ነጠላ ባህሪ አይደለም፣ ሲንግል አይደለም፣ ኮምፖዚት ነው። ከሁለት ባህሪ የተገኘ አንድ ባህሪ ነው። ስለዚህ ይህን ከሁለት ባህሪ የተገኘ አንድ ባህሪን ገንዘብ ያደረገው ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስን በመውለዷ እመቤታችን ቅድስት ድንግል ማርያም እንደ ኢየሱስ ክርስቶስ መካከለኛም አትባልም። ይሄ ክህደት ነው። ስለዚህ እንዲህ የሚልም ካለ የተወገዘ ነው። ይህም በደንብ አጥርቶ መረዳት ያስፈልገናል ማለት ስለ እመቤታችን ስለ ቅድስት ድንግል ማርያም ስናስብ ይህንን በደንብ አድርገን ነው ማወቅ ያለብን። ኢየሱስ ክርስቶስን በምናስብበት አንጻር አድርገን አይደለም ስለ እመቤታችን ስለ ቅድስት ድንግል ማርያም የምናስበው ማለት ነው። ስለዚህ ወላዲተ አምላክ ናት ማለት እመቤታችን ከፍጡርነት ባህሪዋ ከፍ ብላ ወደሆነ ደረጃ ፍጡርነት ያልሆነ ወይም ደግሞ ከፍጡርነት የሚበልጥ ሌላ ምን አለ? ከፈጣሪ በቀር ከፍጡርነት የሚበልጥ ሌላ ምን አለ? ያለው ፈጣሪነት ብቻ ነው ከፍጡርነት የሚበልጥ። ስለዚህ እመቤታችን ከፍጡርነት የሚበልጥ ምንም የላትም ክብር ካልሆነ በቀር። በክብር ከፍጥረት መካከል የሚተካት የለም። ከመላእክትም ቢሆን ከሰዎችም ቢሆን በክብር ነው። ይሄ እግዚአብሔር በሰጣት ክብር ነው እንጂ በባህሪ ከሆነ ከፍጡርነት በምንም አትበልጥም። የተገኘችው ከሐና ከኢያቄም ነው። አራቱ ባህሪያተ ሥጋ አምስተኛ ባህሪየ ነፍስ ነው ያላት። እኛም አራቱ ባህሪያተ ሥጋ አምስተኛ ባህሪየ ነፍስ ነው ያለን። በክብር ግን ልዩነት አለን ይታወቃል። በክብር ልዩነት አለን። ሁላችንም ሰዎች ሆነን በሰዎች መካከል ልዩነት አለ እንደምታውቁት። ኃጥአን አሉ፣ ጻድቃን አሉ። ኃጥአንም ጻድቃንም ሰዎች ናቸው። ልዩ የሚያደርጋቸው ሰብዕና አይደለም። ኃጥአን ሌላ አይነት ሆነው ጻድቃን ደግሞ ሌላ አይነት ሆነው አይደለም። ሁለቱም ሰዎች ናቸው። ልዩ የሚያደርጋቸው ግን ክብራቸው ነው፣ ለእግዚአብሔር መገዛታቸው ነው። ስለዚህ እመቤታችን ቅድስት ድንግል ማርያም አምላክን በመውለዷ ምክንያት ወላዲተ አምላክ ናት ስንል ከአርያም የመጣች አርያማዊት ኃይል ናት እያልን አይደለም። ይሄ ክህደት ነው። አምላክን ከወለደች ከእሷ የተገኘው አምላክ ስለሆነ የግድ እሷ አምላክ መሆን አለባት። ስለዚህ እሷ አምላክ ናት ማለትም ክህደት ነው። እሺ ይሄ ካልሆነ ደግሞ እሷ የወለደችው ፍጹም ሰው ፍጹም አምላክ ከሆነ እሷም የግዴታ ፍጹም ሰው ፍጹም አምላክ መሆን አለባት ካልንም ይሄም ክህደት ነው። እነዚህ ሶስቱም ክህደቶች ናቸው። እነዚህ ሶስቱም በኦርቶዶክስ ቤተክርስቲያን ትምህርት መሰረት ተቀባይነት የሌላቸው
የተወገዙ ሀሳቦች ናቸው ሶስቱም። ስለዚህ እመቤታችን ቅድስት ድንግል ማርያምን ስናስብ በምንም አይነት መንገድ ቢሆን አወዛግበንና አምታተን ልናስብ ተገቢ አይደለም። እናመሰግናለን መምህራችን መምህር ዲያቆን ዮሐንስን እግዚአብሔር አምላካችን ይስጥልን። ያው ይሄ ሁሉ ማለት ግን ተብሏል እየተባለ ነው ሳይሆን እንዲህ የሚል ካለም እንዲህ ነው፣ እንዲህ የሚል ካለም እንዲህ ነው በሚለው አባቶቻችን አርቀው ሲያጥሩ እንደነበሩ ትምህርቱን አርቀው ያጠሩልን ትምህርት ነው ብዬ አስባለሁኝ። እንዳልኳችሁ በሌላ ቪዲዮ በተለይ ከዋሃቢያዎች ጋር በተገናኘ አሁንም አንድ የወጣ መረጃ አለ። እሱ ጋር በተገናኘ አንድ ላይ ገይዤ እግዚአብሔር ከፈቀደ ከሰዓት በኋላ መለቅላችሁ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።